እህታችን አሲያ ኡስታዝ ያሲን ኑሩን በመናገሯ ምክንያት ከባድ የሆነ ቁጣ ደርሶባታል። እዩልሽ አስያ አንቺ ነጭ ልብስ ስትለብሺ ራስሽን እንደ መላእክት ነው የምትቆጥሪው። በሃይማኖት ልዩነት ካላቸው ክርስቲያኖች ይልቅ እንደ አሲያ አይነት መርዞችን መጠበቅ። እሷም እንግዲህ ይህንን ቁጣ ከተመለከተች በኋላ በኡስታዝ ያሲን ኑሩ ላይ ያደረገችውን ድርጊት አብራርታለች። ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። እንዲያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ Subhanahu Wa Ta'ala የሚጠራበት ቦታ ላይ አክሱም ላይ አዲስ መንግስት ተመርጧል። አሁን ከመቀሌ በተሰማ መረጃ መሰረት ህወሓት ዶክተር ደብረጽዮን የክልሉ ፕሬዝዳንት ይሆኑልኝ በማለት በዛሬው ዕለት መርጧል። እህታችን እናቷ እንድትሰልምላት ትፈልጋለች። በተክርስቲያን እንኳን ሱሪ አድርገሽ የምትሄጂ ልጅ አሁን እንዲቀሚስ ማለት ነው። በቃ ወደድኩታ በቃ አሁን እኔ በቃ ተመቸኝ። አብሶ ለእናቴ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነቸርነ ሰላም ፍቅር ጤና በያላችሁበት ዳር በርሎ በሁላችሁም ላይ ሰር ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎች እየቀርብ ያለው እነዛን ቪዲዮዎች እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችን ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። አላህ Subhanahu Wa Ta'ala የምንፈልገውን ነገር ሰጥቶናል። የወደድነውን ነገር በሙሉ አላህ ሰጠን አይደል? የምንፈልገውን ነገር በሙሉ አላህ አደረገልን። በጣም ተጨንቀን ውስጣችን ተረብሾ ከዛ ጭንቀት እንድንወጣ አላህ ለምን ነው። አላህም ከዛ ጭንቀት አወጣን። ስንትና ስንት መከራ ውስጥ ገብተን ነበር። አላህ ከዛ ሁሉ ገላገለን። የሆነን ነገር ተመኝተን አንዳች ነገር እንፈልገን ወደ አላህ ዙረን ምንም አላጣን። አላህ ሁሉንም ነገር አድርጎልናል። እኛማ እንደ አላህ ማን አለን? እኛስ አላህ ተባረከ ወተዓላ ከኛ የሚወደውን ከኛ የሚፈልገውን ነገር ነው እያሳየ ነው ያለነው። እኛስ ለአላህ ተባረከ ወተዓላ ትክክለኛ ባሮች ነን። ወዐሰይቱም ሚን በዕድ ማ አራኩም ማ ቱሒቡን። አላህ የፈለጋችሁትን ነገር ካደረገላችሁ በኋላ የምትወዱትን ነገር ካሳያችሁ በኋላ የሚያስደስታችሁን ነገር አላህ ካደረገላችሁ በኋላ እናንተ ግን አመጻችሁ። እናንተ ግን ዞር ብላችሁ ከአላህ ተባረከ ወተዓላ ሄዳችሁ ይላል። አናፍርም። ነገ አላህ ፊት ስንቀርብ አንሸማቀቅም። ይህንን ሁሉ አድርጎልን ይህንን ሁሉ ውለታ ውሎልን እኛ ግን ከአላህ ተባረከ ወተዓላ ዞር። ያስ አላህ ይታረቀን። አላህ ወደ ራሱ ይመልሰን። እንግዲህ አላህ Subhanahu Wa Ta'ala በማመስገን እንጀምራለን። አልহামዱሊላህ ረብል ዓለሚን እያልን ኮመንቱን እንግዲህ በአላህ ምስጋና የምንጀምረው ይሆናል። አላህ Subhanahu Wa Ta'ala በዱንያ ላይ እንግዲህ ብዙ ነገሮችን ሰጥቶናል። እኛ ግን ያው ያልሰጠን ነገር ነው ብዙ ጊዜ የምናየውና ይሄ ደግሞ ለኛ ችግር ነው የምንብን፣ ለኛ ጥፋት ነው የምንብን። አላህ ሰጠንም አልሰጠንም አላህን ብናመሰግነው ተጠቃሚው እኛው ራሳችን እንጂ አላህ Subhanahu Wa Ta'ala አይደለም። ስለዚህ ሁሌ አልহামዱሊላህ እንበል። አሁን ምን መለከተው እንግዲህ ያው ኡስታዝ ያሲን ኑሩ ላይ ከተናገሩበት ንግግር አንፃር ዳስጣል አይባልም ያለውን የኹጥባ ንግግር አስመልክቶ አሲያ አንድ ነገር ብላ ነበር። በጣም ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን በተሰበሰበበት ቦታ ብዙ ሙስሊሙ ማህበረሰብ ተቆጥቷል በሷ ምክንያት። በሃይማኖት ልዩነት ካላቸው ክርስቲያኖች ይልቅ እንደ አሲያ አይነት መርዞችን መጠበቅ መከላከል ያስፈልጋል። አሲያ ከዚህ በፊት የሃጂ ሙፍቲን ሬሳ ቆፍራችሁ አውጡ ብለዋል ያሲን ኑሩ ብላ ስትጮህ የነበረው አሁን ደግሞ እችል አጀንዳ አገኘች። አሁን ከለቴዲ አግዛ መጣች። አሁን ደግሞ እዩልሽ አስያ አንቺ ነጭ ልብስ ስትለብሺ ራስሽን እንደ መላእክት ነው የምትቆጥሪው። የኔ ቆንጆ ሬሳም እኮ ነጭ ልብስ ይለብሳል አውቀሻላ። ለማንኛውም ኡስታዞቻችን ላይ ይሄርሽ ፍጥ አትበይ። ራስሽን እንደ ትልቅ ዳኢ አትመልከቺ። ሙተከቢር ነሽ አንቺ ወላሂ ራስሽን ከፍ አድርገሽ ነው የምታዩ። ተይ አይጠቅምሽም። አላህን ፍሪ፣ ወደ አላህ ተመለሺ። በቃ ይሄ አምባገነናዊነትሽን ቀንሺ፣ አነጋገርሽንም በረድ አድርጊው እንደ ሴት። ብዙዎች ሲሰርቧት ነበር። በጣም ብዙ ቪዲዮ አለ እሷን የተናገሩበት እየሰሩ የነበሩባት ማለት ነው ቪዲዮ። በቃ ኡማው ሙሉ ለሙሉ ኡስታዝ ያሲን ኑሩ ጎን እንደሆነ፣ ኡስታዝ ያሲን ኑሩ የተናገረው ንግግር በጣም ትክክል እንደሆነና አሲያ ደግሞ የሰራችው ስራ ስተት እንደሆነ እሷ ላይ ቪዲዮ እየሰሩባት ነበር። እንዴት እንዲህ ታደርጊያለሽ? እንዴት እንደዚህ ትሰሪያለሽ? ብለው ብዙዎች ተናግረዋታል። በዛም ምክንያት እሷ ምላሽ የሚሆን ቪዲዮ ዛሬ ይለቃለች። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶቼ ወንድሞቼ እንዴት ናችሁ? በኢዝን ረብል ዓለሚን አንዳንድ ነገሮችን ማጥራት ስላለብኝ ለእህት ለወንድሞችም ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ።
የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አንድና አንድ ያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ Subhanahu Wa Ta'ala የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ Subhanahu Wa Ta'ala አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም ለየትኛውም አዝማሪ የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶም የምትለዋ ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶም የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው እንኳን አይደለም ልደግፈው። ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣ አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ። ችግር ሲኖር ደግሞ እጠይቃለሁ። አንድ ማወቅ ያለብን አገርን በማፍረስ በመሳደብ ሳይሆን ተያይዘን ነው አገራችንን የምናስተካክላት። ሌሎቻችሁ ግን አንዳንዶች እህቶች ወንድሞች ሳትረዱ ሙሉ ንግግሬን ሳትሰሙ ጃጅ ያደረጋችሁ አፉ ብያችኋለሁ። ለአላህ Subhanahu Wa Ta'ala ስለወዳችኋለሁ። እንግዲህ የመለሰችው ምላሽ የሆነ በተዘዋዋሪ ትንሽ የማደባበስ ነገር አለው፣ ግልጽ ነው። ነገር ግን የተናገርኩበት ምክንያት ይሄ ነው ብላለች። የተናገረችበትን ምክንያት ያስረዳችበትን ሰምታችኋል። ጭራሽ የማይገናኝ ነገር ነው የመለሰች ያለችው። ነገር ግን ያው ብዙ ጊዜ ሰዎች ስህተት እንሰራለን፣ ስህተታችንን አውቀን መቀመጥ ነው ያለብን። ለሌላ ጊዜ እንግዲህ እንደዚህ አይነት መፈጣጠኖች፣ እንደዚህ አይነት አንዳንዴ ፈጥኖ የሚነገሩ ንግግሮች ችግር ውስጥ ነው የሚከቱሽ እና ብዙ ጊዜ እንደዚህ የመፍጠን ነገር አለባት አሲያ። ስለዚህ ከሱ አንፃር ይህንን ተግባር ያው ብታቆሚ ካሁኑ ትምህርት ብትወስጂ የተሻለ ነው ብዬ አስባለሁ። እንግዲህ ያው ያንን ዘፋኝ እንደማትደግፍ ተናግራለች፣ አብራርታለች። ነገር ግን ኡስታዝ ያሲን ኑሩ የማይነሳበት ሰዓት ላይ ኡስታዝ ያሲን ኑሩ የተናገረው ሙሉ ቪዲዮ ሳትመለከቺ በሱ ላይ እንግዲህ ማይሆን ንግግር ተናግረሽ ነበረ። በዛም ሰበብ እንግዲህ ያው ብዙዎች አንቺ ላይ ጥላቻ እንዲኖርባቸው አድርገሻል። ያው አብዛኛው ሰው ኡስታዝ ያሲን ኑሩ የማይወደው የለም። በጣም ኡስታዝ ያሲን ኑሩ ትክክለኛ ሙስሊም የሆነ ሰው ይወደዋል። የኡስታዝ ያሲን ኑሩ 33 ደቂቃ ቁጥባውን የሰማ ሰው በጣም በሚገርም ሁኔታ ሀሳቡን ይቀበሏል። እና ቁጥባ ላይ እንደዚህ የዘፋኝ ስም አይነሳም ምናምን ስትይ ነበረ። የዘፋኝ ስም አላነሳም፣ ስም አልጠቀሰም። ነገር ግን አባባሏን ተጠቅማታል። እሷንም እንግዲህ ለመንደርደሪያና ስለ ኢትዮጵያዊነት ለመግለጽ ነው የተጠቀማት። እና ብዙ ጊዜ እንደዚህ አይነት መፍጠኖች፣ ፈጥኖ የማይሆኑ ነገሮችን ማድረግ ተገቢ አይደለም። በተለይ ደግሞ አጀንዳ መሆን በሌለበት ሰዓት ላይ ነው ያንን አጀንዳ ያነሳሽው እና ያ ነገር ብዙዎችን ያስቀየመ ይመስለኛል። ምክንያቱም ኡስታዝ ያሲን ኑሩ እዛ ንግግሩ ላይ ወይም ኹጥባው ላይ ስለ አክሱም ሙስሊሞች ሲናገር ነበር። ስለ ነጃሺ ብዙዎች ነጃሺ ሙስሊም አይደለም ብለው ያወሩ ባነበረበት ሰዓት ስለ ነጃሺ ሙስሊምነት፣ ስለ ኢትዮጵያዊነት ነበር የተናገረው እና ስለ ሙስሊም ማህበረሰብ ኡማው እንግዲህ ዝቅ እየተደረገ ያለበት ሁኔታ ያለ እንደዚሁም ደግሞ ፍትህ ያጣበት ሁኔታ እንዳለ ነው ለመግለጽ የሞከረው እና እሱን አስመልክቶ እንግዲህ ያን ቪዲዮ መስራትሽ ያው ራስሽ ላይ ችግር ነው የፈጠርሽው። ብዙዎች እንዲጠሉሽ ነው ያደረግሽው፣ ብዙ ሰው እንዲሰድብሽ ነው ያደረግሽው እና ለቀጣይ እንግዲህ ትምህርት እንደምትወስጂበት ተስፋ አደርጋለሁ። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ላይቭ ላይም ገብታ እንግዲህ ኡስታዝ ያሲን ኑሩ ወንድሜ ነው መደዋወል እንችላለን፣ ችግር ቢኖር እሱም መናገር ብፈልግ እያለች ነበር። የእናንተ ሀሳብ ምንድን ነው? ሀሳባችሁን ኮሜንት ላይ አስቀምጡ። ኡስታዝ ያሲን ኑሩ ጉዳይ ሳንወጣ ኡስታዝ ያሲን ኑሩ ምን አይነት ሰው ነው? ኡስታዝ ያሲን ኑሩ በመካከላችን ይገኛል። የሱን ባክግራውንድ ወይም ደግሞ የኋላ ታሪክ እንመለከታለን። ራሱን ያስተዋውቀናል በደንብ እንግዲህ ኡስታዝ ያሲን ኑሩ ራስን አስተዋውቀን። ስሜ ያው ያሲን ኑሩ ሰው የሚያውቀው ነው፣ ግን አረቦቹ ስሙ ከሱዳሲ የሚሉት አለ።
እንዲህ ነው መጠሪያቸው የአረቡ ፓተርንና ወደዛ ገፋ ለማድረግ ያሲን ኑሩ ኢሳ አሊ ኸሊፋ ድረስነን ኸሊፋውን ለመመለስ አላህ የሚያበቃን አላህ የተወለድኩት ያው ጎንደር ነው ጎንደር ፋሲል ግንብ በማይቢ የ300 200 300 ሜትር ርቀት ላይ ነን ከበራፍ የወጣ ፋሲል ግንብን ፒያሳ ላይ ተመለከተዋለህ አባጃሊ ተክለ ሃይማኖት የሚባል ትልቅ ቤተክርስቲያን ከጀርባችን ነው ፒያሳ ላይ ነው እና ኡስታዝ በድሩ ወደ አራዳ የሚባል አካባቢ ነው እኛ ፒያሳ የሚባል አካባቢ ነው ያለን እነሱ አካባቢ የኢማን ጀው የኢማን መንፈስ ያለበት ነው አራዳ የሚባለው ብዙ መስጂዶች ብዙ ሙስሊሞች ያሉበት ነው እኛ አካባቢ ደግሞ የሙስሊሙ ቁጥር ደካማ አብዛኛው ጎረቤት ነን ሙስሊሞች የሆኑበት ነው አራዳ አካባቢ ኢማን ስለሚበዛ የአራዳ ሰዎች እነ በድሩ ምን ሲሉ ሸይሸነቁጡ ነበር አራዳ ዳሃን የሚረዳ ፒያሳ አላህን የረሳ ይሉ ነበር እንዴ የሁለት መንደሮች እንትን አለ መተቻቸት አለና በርግጥም ትንሽ እኛ አካባቢ ኢማኑ ትንሽ ይፈትናል በዛጀው ነው የተወለድነው ያደኩበት ሰፈር ፒያሳ ነው ለዱርይነት ላይፉ የቀና ነው እድሉ የተጋለጠ ነው ከዛም ጋር ግን ያው እስላማዊ ነገሮችን ለመውሰድም ተሞክሯል ኑሩ እኔ በነገራችን ላይ ብሄሩን አላቅም ነበር ይሄንን ቪዲዮ ከዛሬ ምናምን አመት በፊት አይቼዋለሁ ወደ ጎንደር አካባቢ እንደተወለደ ምናምን ነገር ያወቅኩት የዚህ ሰዓት ነውና ኡስታዞቻችን የዚህን ያክል በቃ ብሄራቸውን አናቅም በቃ ሙስሊም እንደሆኑ ብቻ ነው የምናውቀውና ምን አይነት ብሄር እንደሆኑ ራሱ ለመገመት ይከብዳቸዋል የዚህን ያህል ከብሄራዊነት ከዘረኝነት የራቁ ናቸው ኢትዮጵያዊነትን የተላበሱ ዲነል እስላምን የተላበሱ ናቸውና ያው ብዙዎች ግር ብሏቸዋል እንዴ ምናምን እንደዚህ ነው እንዴ ያሉ ነበር ኮሜንት ላይ አሁንማ አንዳንዶቹ ደግሞ አሁንማ በቃ ብሄሩን ቀየረ ምናምን ያሉ ነበር በነገራችን ላይ ፖለቲከኛ እያረጉት ነው ያሉት አንዳንዶች ማለት ነው በነገራችን ላይ ሙስሊም ሆኖ ፖለቲከኛ የለም ይሄ ነገር ደግሞ ችግር ያመጣብናል ብዙ ጊዜ ብዙ ነገር ውስጥ ብዙ ሙስሊሞች የሉም ይሄ ፖለቲካ ውስጥ የሉም ፓርላማ ውስጥ የሉም በጣም በቅርብ ጊዜ እንግዲህ እነ ካሚል ሸምሱ ምናምን ገቡ እንጂ የለም ማለት ይችላል ምክንያቱም ሙስሊም ማህበረሰብ ገና የሆነ ነገር ስታረጉ ጧ ስለሚያረጋችሁ ማለት ነውና ፖለቲከኛም አርገውታል ስለ ኢትዮጵያዊነት ስላወራ ስለ ሙስሊሞች ስላወራ ለማንኛውም ማንንም እንደፈለገ በፈለገው መልኩ መረዳት ይችላል ነገር ግን ኡስታዝ ያሲን ኑሩ ሁሌም ቢሆን ጀግና ነው አላህ ይጠብቀው እድሜውን አላህ ያርዝምልን ላል እንግዲህ አክሱምን በተመለከተ አክሱም ላይ ለምን ጂሃድ አንወጣ ብዙ ሙስሊም እያለ ይገኛል ወጣቱ እንደዛ እያለ ነው እስቲ ኡስታዛችን የሚለውን ነገር እንስማ መዝመት አለብን ጂሃድ ግድ ነው የምትሉ ሰዎች አላችሁ ሰሞኑን በሚከሰተው ክስተት በጣም ጥሩ ሐሳብ ነው ትልቁ ጂሃድ እኮ ግን ከራስ ጋር የሚደረግ ነው ሱቢ ሶፍ ላይ ጠፍቼ ከዛ ከሞቀ ካማረ ቦታ ተንስቼ ጀናባዬን ታጥቤ ሱቢ መምጣት ከብዶኝ የምን ጂሃድ ነው ማነሳው ወንድሜን ጠልቼ እንደ ቅርጫት የተለያየ ቦታ ተከፋፍዬ ወንድሜን ዛሬ አይቡን በምን አደባባይ ላይ ላስጣው በሚል እኮ የተጠመድኩት እስልምና ግን አይደለም ለሙስሊም ወንድምህ ለዓለም አዛኝ እንድትሆን ነበር ያዘዘ ለሌላ ወገን እንድታዝን አይደለም ለሙስሊም ወንድምህ ዲንን እስልምናን ተውሂድን አጥብቀህ እንድትይዝ ነው እስልምና የሚሰብከህ ያኔ የዱዓ ሚሳኤልህ አይደለም ኢትዮጵያን ዓለምን ይቀይራል አይገርምህም ኢዘን እቺ የተሻለችው ኢትዮጵያ ወደ ተሻለች እንድንቀይራት ዲናችንን እስልምናን በደንብ አጥብቀን እንያዝ በደንብ ሼር አድርጉት ሰላም አለይኩም ወራህመቱላሂ ወበረካቱ ነው በጣም ጥሩ የሆነ መልእክትን ያስተላለፈው ብዙዎች ለምን ጂሃድ አናረግም ይላሉ ያው ጂሃድ ከማድረግ በፊት ጂሃድ ለማድረግ የሚያስኬዱ ወይም ደግሞ የሚጠበቁ እንትኖች አሉ ስቴፖች አሉና እነዛ ስቴፖች ላይ ለመድረስ ቅድሚያ በሰላማዊ መንገድ መኬድ አለበት ብዬ አስባለሁ እንደ ሙስሊም ማለት ወይም ደግሞ እስላም ማለት ሰላም እና ምንም ጊዜ እስላም ቸኳይ አይደለም ስሜታዊ አይደለም ነገሮችን በሐሳብ በደንብ አጥኖ እንደዚሁም ደግሞ ሁሉም ኡማ በአሁኑ ሰዓት ላይ አንድ ቢሆን ዲኑ ላይ ጠንካራ ቢሆን ይሄ ክፍተት አይፈጠርም እንደተመለከታችሁት እንግዲህ አንድ ኡስታዝ ስለሆነ ነገር ሲናገር የሱን አይብ ለማውጣት የሱን እንትን ዝቅ ለማድረግ በቃ እርስ በርስ ራሱ ያለንበት ሁኔታ በጣም ያሳዝናል አሰላሙ አለይኩም ለቲክታከሮች አድርሱልኝ ለሚዲያ ሰዎች አድርሱልኝ እናንተ ቲክታከሮች አላህን ፍሩ እናንተ የሚዲያ ሰዎች አላህን ፍሩ ያንዱን ንግግር ወደ አንዱ እየተቀባበላችሁ ነገርን አታሰራጩ ነገርን ካንዱ ወደ አንዱ አታራቡ ነገርን እንዳናሰራጭ ተከልክለናል የአላህ መልእክተኛ ያሉት ላ የድኹሉል ጀነተ አይገባም አሉ ቀታት አይናማም ነገርን የሚያዋስር ሰው ጀነት አይገባም አሉ ነገርን የሚያሳብቅ ሰው ጀነት አይገባም አሉ በነገር የተነሳ አገር ይፈርሳል
በነገር የተነሳ ትዳር ይፈርሳል። በነገር የተነሳ ዝምድና ይፈርሳል። በነገር የተነሳ ጓደኝነት ይፈርሳል። በነገር የተነሳ ብዙ ነገር ይበላሻል። ለምንድን ነው ነገርን ካንዱ ወደ አንዱ የምታሰራጩት? የዛሬ ሰው ፊት ለፊት በቀጥታ አይናገርም። ውስጥ ለውስጥ ብቻ ነገር ሲያቀጣጥል ትመለከታለህ። ሙስሊሙም እንደዚህ ውስጥ ይገባል። ለምን አላህን አትፈሩም? ለምን አላህን አንፈራም? የሚያካለ ቃል አላህ ብሎ ይምከረን፣ ቃል ረሱል ብሎ ይምከረን። የማያቅ ዝም ይበል። በአላህ ይሁንባቸው አማና ለሁሉም ማዳርሱልኝ። ሙስሊሙ እንኳን ሊቆጠብ ይገባል። አሰላሙ አለይኩም። ኒቃብ ሲከለከል ኒቃብ ምንድነው? ምን ችግር አለው? ዝም ብሎ ኢጃባ ያደርጉም እንዴ? ይሄ ነገር ነው ኡማውን እየከፋፈለ የሙስሊሙ መፍት የኢትዮጵያ ሙስሊሞች መፍት እንዳይከበር የሚያደርገው። ቅድሚያ ይሄ ነገር ነው መስተካከል መቻል አለበት። አይደለም ጂሃድ ለመውጣት ይቅርና ማለት ነው። ይሄ ነገር ክፍተት መስተካከል መቻል አለበት እና መጅሊሱም እንግዲህ ያው የአክሱም ሙስሊሞችን በተመለከተ የተናገረውን ንግግር እስቲ አብረን እንየው። እስቲችን ስለ አክሱም የተነገረች ቪዲዮ ተከታትለን እንመለስ። የአክሱም ጉዳይ ከሀገራችን ውጪ ወጥቶ ውጭ ሀገርን እያስጮኸ ባለበት እስካሁን የተወሰደ እርምጃ ባይኖርም ለወደፊት ግን ፍጹም ሰላማዊ በሆነ መንገድ የመስተካከያ እርምጃ ለመውሰድ እንድታገሉ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የኢትዮጵያ ኦርቶዶክስ ተዋህዶ እና እንዲሁም ቅዱስ ሲኖዶስ ሁሉም የሃይማኖት ተቋማት በያሉበት ከኛ ጋር አቆሞ ይህ ነገር ወደ ነበረበት እንዲመለስ እንድተጉ መግለጫም እንድሰጡ ብቻ ሳይሆን በአካልም ፍጹም ሰላማዊ በሆነ መንገድ ከኛ ጋር እንድታገሉ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። ይህ ቪዲዮ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ሼህ ሀጂ ኢብራሂም ቱፋ በትላንትና ዕለት ለአራት ወገኖች በአክሱም ጉዳይ የጠሩት ጥሪ ነው። እዚህ ቪዲዮ ላይ ሜንሽን የተደረጉት ሁለቱ ናቸው፣ ግን አራቱ እነማን ናቸው የሚለውን ልንገራችሁ። አንደኛ የትግራይ ጊዜያዊ አስተዳደር በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር፣ ሁለተኛ የትግራይ ሀገር ሽማግሌዎች ይህንን ጉዳይ እንዲፈቱ በአስቸኳይ እንዲፈቱ አሳስበዋል። ሶስተኛና አራተኛ እዚህ ቪዲዮ ላይ ሜንሽን የተደረጉት አንደኛዋ ማነች እንግዲህ በስሟ እየነገደባት ያለው ይህ ጽንፈኛ አካል አክሱም ላይ ቁጭ ብሎ የሙስሊሞችን ህገ መንግስታዊ መብትና የእምነት ነጻነትን የመተግበር ሰብአዊ መብታቸውን ለመርገጥ የሚሞክረው የጽንፈኛ ኃይል እየተጠቀመባት ያለችው የመጅሊሱ አቻ የሆነው የቅዱስ ሲኖዶስ ይህንን ጉዳይ እንዲያወግዝና መግለጫ እንዲሰጥ እንደውም ከመግለጫም አልፎ በአካል ይህ ጉዳይ እንዲፈታ አብሮ እንዲሰራ አሳስበዋል። ይህ ጉዳይ ዝም የሚባል ከሆነ ወደ ባሰለት ግጭትና ወደ ለየለቱ ከቁጥጥር ውጭ ሳይወጣ በፊት በአስቸኳይ ቅዱስ ሲኖዶሱ ይህንን ጉዳይ ሊያወግዝና እንዲሁም መግለጫ ሊሰጥ ይገባል ብለዋል። ዳስ ጉድ ቲንግ አዘር ቲንግ እና ትኩረት ልሰጥበት የፈለግኩት ሁለተኛው ነው የኢትዮጵያ ሃይማኖት ተቋማት ጉባኤ የሚባለው ስብስብ ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ተቋቋምኩለት ያለው ዓላማ ምንድን ነው? በእምነቶች መካከል መቻቻሎች እንዲኖሩ፣ አልፎ አልፎ ደግሞ ግጭቶች ሲፈጠሩ ደግሞ ኦር መበዳደሮች ሲፈጠሩ እነዛ ወደ ለየለት ከቁጥጥር ውጭ ወደ ወጣ ግጭት ሳይነዳ በፊት ገብቶ ማረጋጋትና በእምነቶች መካከል መቻቻል መከባበር እንዲኖር መስራት፣ ያንን የሚጥሱ እንቅስቃሴዎች ደግሞ ሲኖሩ በአስቸኳይ ኢንተርቪን አድርጎ ማረጋጋት ነው የተቋቋምኩለት ዓላማ ይህ ነው እያለ በየጊዜው የምንሰማ ቢሆንም ግን የአክሱም ሙስሊሞች ተወልዶ ባደጉበት ሀገር ላይ የእምነት መብታቸው ተጥሶ ይሄ ዝም ብሎ ኖርማል እንትን አለመግባባት ምናምን አይደለም። የእምነት መብታቸው ተጥሶ እምነታቸውን ኤክሰርሳይዝ እንዳያደርጉ መብታቸው ሲጣስ የኢትዮጵያ ነኝ የሚለው የእምነት ተቋማት ጉባኤ ግን እስካሁን ድረስ ምንም አላለም። ፕሬዚዳንቱ ይህንን ጥሪ እንዲጠሩ የተገደዱት ይህ ተቋም የኢትዮጵያ ሃይማኖት ተቋማት ጉባኤ ስራውን አውቆ ቀድሞ መግለጫ ስላልሰጠና ስላላወገዘ ነው። ብዙ ጊዜ እንደምናየው ሪላክታንት ነው። በእንደዚህ አይነት ጉዳዮች ላይ በሙስሊሞች ጉዳይ ላይ ሪላክታንት ነው። የአክሱም ጉዳይ ፕሬዝዳንቱ እንዳሉት ዓለምን እያስጮኸ ባለበት ሰዓት የኢትዮጵያ ሃይማኖት ተቋማት ጉባኤ ግን እስካሁን ድረስ አገር ውስጥ እንደሌለና ጉዳዩን እንዳልሰማ አድርጎ ዝም ጭጭ ብሏል። ስለዚህ የተቋቋመለት ዓላማ ለሙስሊሞች ሲሆን አይሰራም ወይ የሚለውን እምናየው ነው የሚሆነው። ለማንኛውም ፕሬዝዳንቱ ይህንን ጥሪ ማድረጋቸውን ተከትሎ እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ አክሱም ላይ እየተደረገ ያለውን ወንጀልና በደል ህገ መንግስታዊ መብት ጥሰት እንዲሁም የሰብአዊ መብት ጥሰትን
ሜንሽን አድርጎ በግልጽ ሜንሽን አድርጎ ያወግዛል ወይ? ያስ እንዲፈታ አብሮ ይሰራል ወይ በጥሪው መሰረት የሚለውን እናያለን። ነው ወይስ አሁንም አድበስብሶ ለማለፍ ይሞክራል? ነው ወይስ ደግሞ መግለጫ የማይሰጥም ጉዳዩን ላሽ ይለዋል? አድበስብሶ ይሄ በማለባበስ የሚያሳልፉ መግለጫዎችን ቢሰጥ ፕሬዝዳንቱ የመጅሊሱ ፕሬዝዳንት ተሸውደው ኦኬ በቃ መግለጫ ሰጥቷል ብለው ዝም ይላሉ ወይስ ተከታትለው ያስፈጽማሉ የሚለውን ነገር የምናየው ነው የሚሆነው ማለት ነው። ነገር ግን የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንንም ጥሪ ሰምቶ ጆሮ ዳባ ልበስ ብሎ ዝም ብሎ የሚቀጥል እስከሆነ የመጅሊሱ ፕሬዝዳንት ምን ያደርጋሉ? ይህ የሃይማኖት ተቋማት ጉባኤ ጋር ያላቸውን ውል በማጤን የሚመሩትን መጅሊስ ወር የሚመሩትን ተቋም መጅሊስን ወክለው ሃይማኖት ተቋማት ጉባኤ ውስጥ ስራ እንዲሰሩ የመደቧቸውን ሰዎችን ጠርተው ከሃይማኖት ተቋማት ጉባኤ ለጊዜውም ቢሆን ሰስፔንድ ያደርጋሉ ወይ? ውላቸውን ያቋርጣሉ ወይ? ምን አይነት እርምጃ ይወስዳሉ የሚለውን አይገስ ዊል ሲ። መጅሊሱ እንግዲህ ያቀረበው ጥሪ ወሳኝ ነው። ይህ ወሳኝ የሆነ ጥሪ ግን በደንብ ትኩረት ተሰርቶ ሊሰራበት ይገባል። በአክሱም አዲስ መሪ ተመርጧል። አሁን ከመቀሌ በተሰማ መረጃ መሰረት ህወሓት ዶክተር ደብረጽዮን የክልሉ ፕሬዝዳንት ይሁኑልኝ በማለት በዛሬው ዕለት መርጧል። ከ6 ዓመታት በፊት ህወሓት ያለ ብሔራዊ ምርጫ ቦርድ እውቅና በክልሉ ባካሄደው ምርጫ የተሰባሰበው ምክር ቤት ነው በዛሬው ዕለት ዶክተር ደብረጽዮን የክልሉ ፕሬዝዳንት እንዲሆኑ የመረጠው። አሁን ላይ ያለው የሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደር በምን አይነት መልኩ ሊቀጥል ይችላል ስለሚለው የታወቀ ነገር የለም። በክልሉ አሁን ላይ ውጥረት መንገሱን በትናንትናው ዕለት ሌተናል ጀነራል ታደሰ መናገራቸው ይታወሳል። በትግራይ ክልል በቀጣዮቹ ቀናቶች ስለሚፈጠሩት ነገሮች መረጃዎቹ በዚሁ ቻናል ይቀርባሉ። የፕላስ ምልክቷን በመጫን ቤተሰቡን አመሰግናለሁ። አዲስ መንግስት ይህ መሪ ነው እንግዲህ ሙስሊሞች እንዳይሰግዱ ሂጃብ እንዳያደርጉ አዛን እንዳያወጡ ሲከለክል የነበረው አሁን ላይ ደግሞ በይፋ ተመርጧል ማለት ነው። ዋና መንግስት ሆኗል። ከተመረጠ በኋላ ምን ያደርጋል የሚለውን ነገር አብረን የምናየው ይሆናል። ከዚህ በፊት ለሙስሊሞች መጥፎ የነበረ ግለሰብ አሁን ላይ ሲመረጥ የባሰ ስልጣን ሲያገኝ ጥሩ ነገር ይሰራል ብሎ ማሰብ ከባድ ነው። ነገር ግን መጅሊሱ ያለውን ነገር ተግባራዊ በማድረግ ከሃይማኖቱ ጉባኤዎች እና ከኦርቶዶክስ ቤተክርስቲያን ጋር በመሆን አብሮ ይህን ችግር መፍታት መቻል አለበት። አላህ ሱብሓነሁ ወተዓላ መፍትሄውን አምጣላቸው እያልኩኝ ፍትህ እንዲያመጣ በደንብ ዱዓ ማድረግ መቻል አለብን። አይደለም እዚህ የምናደርገው ዱዓ አይደለም ኢትዮጵያን ሊቀይር ዓለምን ሊቀይር ይችላል። ቅድም ወንድማችን ሲል እንደነበረው ማለት ነው። አላህ ሁላችንም በዲናችን ላይ ጠንካራ አድርገን ፍትሁንም አላህ ያምጣልን። የነዳጅ ዋጋ እንግዲህ በከፍተኛ ሁኔታ ጨምሯል። ባልተጠበቀ ሁኔታ እንግዲህ የነዳጅ ዋጋ ላይ ቤንዚንም ሆነ ናፍጣ እንግዲህ ጭማሪ አሳይቷል። ስለዚህ ይህንን ቪዲዮ መኪና ላላቸው ጓደኞቻችሁ በሙሉ ላኩላቸው። በዚህ መሰረት እንግዲህ አዲሱ ዋጋ የሚሆነው ቤንዚን 167 ብር ከ50 ሳንቲም፣ ኬሮዚን 320 ብር ገብቷል። ነጭ ናፍጣ 180 ብር ገብቷል። ሌሎችም የዋጋ ዝርዝር እንግዲህ ይህንን ይመስላል። ከዚህ በኋላ የነዳጅ ዋጋ ይህንን ይመስላል ማለት ነው። እንዳልኳችሁ ለብዙ ሰዎች ይህንን ቪዲዮ ላኩላቸው እንዲያውቁ። የነዳጅ ዋጋ እንግዲህ እየጨመረ እየቀነሰ ነው ያለው። ይሄን ነገር ደግሞ እንዲያደርግ የሚያደርገው ነገር የአሜሪካ እና ኢራን ጉዳይ ነው። አሁንም በአሜሪካ እና በኢራን ጉዳይ ላይ እንግዲህ ወደ መጨረሻ ላይ ማሳያችሁ ይሆናል። አሁን ግን ሌላ ቪዲዮ እናያለን። አብሶ ለእናቴ በቃ ወላሂ ለእናቴ እነሱ አሽቀንጥረው የጣሉትን ሚስባህ ምናምን ሰብሰቡን ታስቀምጥልኝ እሷ ናት። ምንም ነገርና የመጀመሪያ መስገጄን እሷ ጋር ያገኘሁት ከትምህርት ቤት ተጥሎ አገኘሁት። ይጠቅምሻል ብላ ይዛልኝ መጣች። እኔ ተማሪዎች ተሳስተው ጥለውት ይሆን አላውቅም። መስገጃ ነውና ስፕሪንግ በምሰራበት ጊዜ ሊመጣች እናቴ በጣም ከባድ የእናቴ ነገር አለብኝ። አልችልም። ምናልባት መጀመሪያ ለእሷ ሂዳያ ሰጥቶት እናቴ እንዴት ሄደሽ ብዬ እኔ ጠይቄ ያገኘው ይሆን እንዴ እላለሁ። የሚያውቅ ማንበብ የሚችል የሚያውቅ ሰውን እና የማያውቅ ሰውን ለማስረዳት በጣም ከባድ። መጀመሪያ ለእሷ ሰጣት እናቴ እንዲሆነች ብዬ እኔ ጠይቄ የገባበት ይሆን እንዴ እላለሁ። በጣም የዋህኖች ወላሂ ሰው እየበደላት ተይው እኔ በላይ ቤት አገኘዋለሁ እያለች የምትኖር እናት ነች። እነሱ እኮ መጥፎ እያደረጉብሽ ነው አንቺ ለምን አታርጊባቸው ምናምን እላታለሁ። አይ ተይው እኔ አሁን አይደለም እኮ የምኖረው እዛ ላይ ቤት ነው የምንኖረው ትለኛለች። ብዙ ነገር ታስተምረኛለች ወላሂ። ግን እሷ ቃል የለኝም በጣም ሰዎች ሲገፉኝ ሲጥሉኝ ጋሻው ነው የተከላከለችልኝ እሷ ናት። እናቴ ትንሽ ሰበብ ብታደርስለት አላህ ይጨክንባት ወላሂ። እንደው ትንሽ ብዙ እውቀት አላቸው ከሚባሉ ትንሽ ቀንሶ ቢሰጥሽ እላታለሁ። እኔ ከሞትኩ ምን ቀድሜሽ ልሙት እላታለሁ። ምናልባት በመቆየትሽ ውስጥ አላህ ይገባበት ይሆናል እላታለሁ።
ቤተክርስቲያን እንኳን ሱሪ አድርገሽ የምትሄጂ ልጅ አሁን እንዲቀሚስ ማለት ነው። በቃ ወደድኩታ በቃ አሁን እኔ በቃ ተመቸኝ አልኳት። ዝም አለች። ብዙ እንደዚህ ከሰው ጋር የምታወራ ምናምን አይነት እናት አይደለችም እና ዝም አለችኝ በጣም። ያችን ቀሚስ አድርጌ ሄድና ሻርፔ ሙሉ ጠምጥሜ የለበስኩ አይመስለኝም ለራሴ ግን ከበፊቱ ያለሁበት የተሻለ ነው ብዬ አስባለሁና ያችን ቀሚስ አድርጌ ሄጄ እህቴ ቤት ገባና ሀባዬን ደረባ አድርጌ እወጣለሁ። በጣም ወዳለሁ ጥቁር ሀባያ ወላሂ ጥሎብኝ ከለር ተሰጠኝ። ኧረ እኔ ይሄን አልለብስም በእናትሽ ይሄ ያጎላኛል፣ ጥቁር ስጭኝ ይሄ ነው የሚደብቀኝ እላታለሁ። ይሄ ይደብቀኛል፣ ይሄ ስለሚያጎላኝ ከሩቅ ስለሚያኝ እና ከመንሰራበት ህንጻ ጎን ደግሞ የአክስቴ ቤት ነው። አላቅም ነበር በቃ እንደዋወላለን ምናምን። እኔ ዘመድ እንደዚህ አልቀርም እንደነገርኩሽ አልያዝ እነሱ እኮ ያውቃሉ እኔ የማላውቀው ቤቱ እና አንድ ቀን ሀባያ ለብሼ መስጊድ እየሄድን ጀሞ መስጊድ እየሄድን አስታውሳለሁና አየችኝና ወጣች። እኔ አላቅም እሷ እዛ እንዳለች ዞር ብዬ አየኋት። እኔ እሷ እንደሆነች አወቅኩኝ። እሷ ግን እኔ እንደሆንኩ አላወቀችም። ተጠራጠረች። በቃ እንዴ ምንድን ነው ምናምን ናት አይደለችም የሚለው ጥያቄ ያዘባትና በነጋታው ጠብቀችኝ። ወጫ ሰዓት ላይ ጠበቀችኝና ና አንድ አለች። እዛ እንዴ ምናምን ብዬ እንዴ አክስቴ ምናምን አልኳትኝና ሰላም ተባባለ። ደንግጣለች። በቃ በጣም እንዲሁ ስታዩ ሰው ልጅ ሲደነግጥ ያስተውቅሽ በጣም ደንግጣለች። በቃ አላፍ የምታረገው ጠፋት ምናምንና በቃ አንዴ ገብተን እናወራ ምናምን ነገር አለች። እዛ መክሰስ ትበያለሽ ምናምን አለች። እዛ ቆንጆ መክሰስ ሰራችልኝ። እንቁላል ምናምን አፈርፍራ ምናምን ሰራችልኝና በላሁ። እሺ እናወራ በቃ ሰዓት እየደረሰ ልሰግድ ነው አልኳት። አዲስ ሆኖባታል በጣም በእርግጥ ላታቀኝ ትችላለች በፊትና ቃል ሰግድ ነው ስላት ሙስሊም ሆነሽ ነው እንዴ አለች። ከዛ ለመመለስ ከበደኝ። በቃ ቀናም አላልኩም ዝቅ ብዬ ያው ሙስሊም ሆንኩኝ አልኳት። ገዛ በቃ ፈገግ አለችና ለምን እንዴት ምናምን ነገር አለች። በቃ ማግርሞት እንዴት ምናምን ነገር አለች። በቃ እኔ አይደለሁም አልኳት። ልቤ የተመኘውን ነገር አላህ ፈጸመው አልኳት። በቃ እኔ ተመኘሁት አላህ ፈጸመልኝ አልኳት። እንዴት እንዲያልሽ ምናምን ነገር አለችኝ። በቃ ረጅም ሰዓት ዝም ብላ በቃ የምታረገው ጠፋትና ለወንድ ግን አይደለም አለች። ከዛ እባክሽ እኔ ጋር ያሉት ወንዶች ለማስለም የሚሆኑ አይደሉም አልኳት። እኔ ጋር ያሉት ወንዶች እኮ እንደዛ አይደሉም አልኳት። እንደዛ መንገድ የሚመሩ ወንዶች አይደሉም እኔ ጋር ያሉት ማውቃቸው ወንዶች እነሱ ጠማማ ናቸው አልኳት። አይሆንም እኮ እኔ ወንድ ማንም ጎን የለም የሚያጠጣኝ ወንድ ከሆነ አለ በሽ ነው አልኳት። ለዚህ ግን የሚመራኝ ወንድ የለም አልኳት። እንደዛ ግን እንዳይሆን አደራሽን አለች። ሁሉም ይሞታል ይጠፋል ይሄዳል አለች። ተማምነሽ የምትይዡ ከሆነ ደስ ይላል በቃ አንቺ ታውቂያለሽ ከኛ ምን አለች። ግን ለወንድ ከሆነ ይሞታል ነገ ወንድ ልጅ አለች። አንቺም ትሞቻለሽ ይሞታል አለች። አረ ወላሂ አይደለም አልኳት። በቃ ምግም ወላሂ እስቲ ደግሞ ያምርብሻል አለች። ሳው አልኳት። ወላሂ አይደለም በቃ እኔ ለወንድ አይደለም አልኳት። እኔ ራሴን ንጹህ ማረግበት ቦታ ሆኖ ስለተሰማኝ አልኳት። በዛ በቃ እሺ ምናምን ነገር አለችኝ። አሁን ከዚህ በኋላ እኔ ሙስሊም ነኝ አልኳት። ከዛ ሳቀችና ይሄ ደግሞ ብለሽ በእንደዚህ አይነት ቀልድ መጣሽ አለች። አይ እኔ እየቀለድኩ አይደለም አልኳት። እኔ ከዚህ በኋላ ያቺ የምትጠጣዋ ምናምን ፍቅር አይደለሁም አልኳት። ሰው ቤት እየሄደች የምትኖረው የምታድረዋ ፍቅር አይደለሁም በቃ እኔ ሙስሊም ነኝ አልኳት። እሷ ሙስሊሞች ጋር ነበር የምትሰራውና ስፕሪንግ ትምህርት ቤት ነበር የምትሰራው እና ታውቃለች ያለውን ነገር እንዳለ ታውቃለች። እና በቃ እኔ ሙስሊም ነው አልኳት። እንባ ቀረር አለ በቃ በጣም እና እንደ መጥፎ ማለት ወሰደችው እንደ ጥሩ ማለት ወሰደችው። ከዛ የምርሽ ነው ምናምን አለች። አዎ በቃ እኔ ሙስሊም ነው አልኳት። በቃ እኔ ሙስሊም ነኝ እኔ ዛሬ በጣም ቆይቻለሁ እኮ አልኳት። እንደዚህ ጊዜ ሆኖኛል እና ሆኛለሁ ምናምን ነገር አልኳት። በቃ የምትናገረው ጠፋትና ምንም እንዳላለ ሰው ብድግ ብላ ተነስታ ወጣች። እኔ ቁጭ ያልኩበት ተነስታ ወጣች። ከዛ ምንም አላልኩም። አይ እናቴ እኔ እኮ ሌላ ቀን እኔ ነበርኩ ቁጭ ባልሽበት እጄሽ ሄዶ ምናምን ብዬ በቃ ከዛሬ ነገ ትነግረኛለች እያልኩ ምንም አላልኩም። ዝም ብዬ ተነስቼ ወጣሁኝና ማታ መጣሁኝ። እሷ ታውቃለች በቃ የሆነ
እንደ መዝጋት አይነት ነገር አለ። ዝም ተባባልን ምናምን። ከዛ ትዝ ይለኛል እህቴ እሳት ለብሳ ጎርሳ መጣች። በቃ ምንድነው የምሰማው ነገር? ቤት ነኝ፣ ፀጉሬን አልከፍትም፣ በቀሚስ ነኝና ምንድነው የምሰማው? ሌላ ቀን እንደው ቤት ስሆን በቁምጣ ነው የምሆነው። ምንድነው የምሰማው ምናምን ነገር አለች። ምንድነው ምናምን ነገር ታረጊው ነገር ይታወቅሻል ምናምን ነገር አለች። አዎ ይታወቀኛል። አሁን ከበፊቱ በጣም አሁን ይታወቀኛል አልኳት። ከበፊቱ አሁን በጣም የማረጋቸው ነገሮች ይታወቁኛል። ምን ሰምተሽ ነው አልኳት። አይ እንደዚህ ብላ ነገረች። አንቺ ታይኛ ብዙ ነገር ተስፋችን እኮ ነሽ አለች። ከዛሬ ነገ አሳክተሽ እዚህ ጋር ታደርሽናለሽ። ምን ጠብቅሽ ልጅ እኮ ነሽ። ዛሬ ለምን እንደተሰበረ ሰው እንዳካለ ሰው እንኳን ላ ሰው ቢተቀመጫልሽ እንዴት ለምን እንደዚህ ታረጋለሽ? አንቺ ተይ እኔ ስብራቴን ያቋሉ አልኳት። ስብራቴን ያቋሉ በቃ እኔ ሆንኩኝ አልኳት። ለማለትም አልፈለገችም። ሙስሊሞች ሻርት ምናምን ሳይሆን እንዴት ታረጋለሽ ነው በቃ ሙስሊሞች ምናምን ለማለትም አልፈለገችም። ከዛ ጥርቅም በቃ የሚያውቁት አሁን ሴቶቹ ናቸው፣ ወንዶቹ ገና አላወቁ። ከዛ በቃ ሄደ። አባቴም ጠዋት ወጥቶ ማታ ነው የሚገባው። የሥራ ሰው ነው። እንደዚህ ቁጭ ብሎ የማወሪያ ምናምን ጊዜ ያለው ሰው አይደለምና በራሱ ዓለም ያለ ሰው ነው። በቃ ወይኔ ከዛሬ ነገ ምናምን ብዬ እኔ ሴቶቹ ነው፣ የወንድሜ ወንድም ነው፣ ቢመታኝ ቢረግጠኝ ነው። በቃ አባቴም እንደዛው ትልቁ ወንድሜ ነገር እንዴት ነው ማራቆ ምናምን አልከኝ። በቃ ሀሳብ ይሆንብኝ እሱ። ከዛ አባቴ አወቀ። እንዴት እንዳወቀም አላውቅም። እዛ አንድ ቀን ቁጭ ማታ ላይ ወይ አንቺ ወይኔ እዚህ ቤት እንኖራታለን ምናምን እያለ መጣ። በቃ አልሐምዱሊላህ ነው ያልኩት። አልሐምዱሊላህ ሳልነግረው አወቀ። እኔ ከኔ እንዴት እንደሚወጣ ነበር ቃሉ የጠፋብኝ። አልሐምዱሊላህ አልኩኝ። ውጪ ምናምን አለ። እዛ እኔ መሄጃ የለኝም አልወጣም። መሄድ እችላለሁ ጓደኛዬ ጋር እኔ አልጠጣም። እኔ ከመጠጥ ርቄያለሁ። ከጠጣሽ ትታመሚያለሽ ተብያለሁ። መስለምሽን አላወቁም። እንኳን እነሱ ቤተሰቦች አላወቁምና አሉ። እንዲሁ ረምዳን ሄደ። እንደሰው ሱቢ ምናምን አልነሳም። ይሄን ምጾምና ጠዋት ብር ብዬ ተነስቼ ልብስ ለብሼ ሱራ አልነሳም እንዳልኩሽ ሱቢ ልሰግድ እሄዳለሁ። የሮት ግጭ ስራ ቦታ ነው የምሰግደው። ቀበጧት ከሁሉም ደርሼ ምናምን ተሰገርሽ ቤት ስለሚታወቅ ማለት ነው። ፀሐይዋ ሳትወጣ ድረሽ ትለኛለች። ፀሐይዋ እንዳትወጣ ምሳ ምናምን አልቋጥር አንቺ ይዘሽ ነይ እኔ በቃ ልፍጠን እላታለሁ። እኔ ልሩጥ አንቺ ምሳ ይዘሽ ነይ እላታለሁ። ምሳ አልቋጥርም ተነስቼ በቃ እበራለሁ። በቃ እና ሂጄ እዛ ውዱ አደራረግ ጠፋብኝና ደውዬ ስፒከር ላይ አድርጌ አንድ አረኩኝ። ሁለት እያልኩ ነው ውዱ ማረገው ይጠፋብኛልና ብዙ ነገሩን የምታረጉት የነበረው ከሷ ጋር ተባብራችሁ ነበር ማለት ነው። በጣም እስኪ አሁንም ትንሽ ወደ ኋላ መለስ ስላድርግሽ። እንግዲህ ረመዳን ገባ። ረመዳንን ጾምሽው የመጀመሪያሽ ነው። በመጀመሪያ ቀን በጣም እርቦሽ ነበር፣ ግን ደግሞ አታገለችና አልሐምዱሊላህ ጾምሽ መቼስ አንዱ ቀን ካለፈ በኋላ ሌላው ቀን ይለመዳል። እንደዛ አሳለፍሽ። የመጀመሪያ እንግዲህ ሎካርሽ ውስጥ ያገኘሽው መጽሐፍ ነው ዛሬ እዚህ ቦታ ላይ ያቆምሽና አላህ ሰበብ ያደረገልሽ እሱን መጽሐፍ ነው አንተ ማነህ የሚለው መጽሐፍና በዛ ንባብ ውስጥ መሀል ላይ ጥያቄ የፈጠረብሽ የነበረው እንዳልሽኝ ነገ ከሞት በኋላ አላህ ፊት ስለመቆም ነበርና የሰው ልጅ ከሞተ በኋላ እንዴት ተመልሶ ነው የሚቆመው አምላኩ ፊት የሚል ጥያቄ ነበረሽ ከንባብሽ በኋላ ማለት ነው። ይሄ ጥያቄ ብዙ ጥያቄዎችን ወልዶ ለዛ ጥያቄሽ ምላሽ በምትሄጂበት ሰዓት ላይ ነው እንግዲህ ዛሬ ይሄንን መንገድ ያገኘሽው። አልሐምዱሊላህ። እንደው ግን በንባብሽ መሀል ነገሮች ጠይቀሽ በማወቅ በምትሄጂበት በእያንዳንዱ እርምጃሽ ላይ ከራስሽ ጋር የምትጠይቂው ከራስሽ ጋር የምታወሪው ነገር ነበረሽ። መጨረሻ ላይ ግን በቃ ብለሽ እንድትወስኝ በቃ ይሄ ትክክለኛ መንገድ ነው ብለሽ እንድትወስኝ ያደረገሽ ሐሳብ የትኛው ነበር ታስታውሻለሽ? ሐሳብ የሚሆንብኝ በቃ ብዙ ጊዜ የሚያስጨንቀኝ ነገር የሰው ልጅ ምድር ላይ ከመጣ በኋላ እምነት ሊኖረው አይችልም። ገና ማህፀን ውስጥ እያለ ነው እኔ እምነት አለው ብዬ ማስበው። የሚጠብቀው ጌታ ሊኖረው የሚችለው ማህፀን ውስጥ ገብተሻል። የሚጠብቀው ባይኖር ነው ልቡ ሊመታ አይችልም። ደሙም ወደ ስጋ ይቀየር ገብተሻል። በዛ በቃ አንደኛ ያሳመነኝ ነገር ማህበረሰቡ ማህተብ ካላረሽ ሙስሊሞች ምናምን የሚለው ነገር ሐሳብ ይሆንብኝ ነበርና በቃ ይሄማ ትክክለኛ መንገድ ቢሆን ነው የሁሉ መጥፎ ነገር የከበበው መጥፎ ነገር የመጣው ትክክለኛ መንገድ ቢሆን ነው። እኛ የሆነች ትክክል ነገር ለማድረግ ብዙ መስዋዕትነት እንከፍል እንዴ ምናምን እላለኝ። ለካ ጥሩ ነገር ስለሆነ ነው ሰው እያካበበ የሚያልፈው ላለኝ እና
ምንም ነገር አለመያዜ ጣቴን ብቻ ወደ ላይ ከፍ በማድረጌ ብቻ ከአላህ ጋር እንደምገናኝ ሳስበው በቃ ምንም ፕሮሰስ እንደማያስፈልገው ምንም አይነት አካሄድ እንደማያስፈልገው እያወቅሁ እንዴት አልቀበልም። ብዙ ጥያቄ እንደውም የፈጠረብኝ ከሰለምኩ በኋላ አልሐምዱሊላህና ምንም ያኛው ተንደረደርኩኝ። በቃ አላህ ገፍትሮ አስገባኝ። ተንደረደርኩ፣ ገፍትሮ አስገባኝ። ምንም ሐሳብም ጥያቄም የለኝም። ከዛ በኋላ በቃ እኔ እኮ ጥሩ አይደለም ኧረ ተው አትሳሙኝ አልኳቸው። ሻዳ ያስኩኝ እና የተሰማኝ በዛ ሰዓት ምን መሰለሽ መንገር ላይ ሰው አግኝተኝ እቺን ዕቃ ሂጂና እዛ ጋር ድርሻት እዛ ስትገቢ አስቀምጫት ያለኝ መሰለኝና ገና ለገና አሁን ማወርዶ ነገር ያለ ይመስለኛል። በቃ ያ ሰው ዕቃ ሲዞኛል። ይሄን ዕቃ ሲያስቀምጪው ልሂድ ያሸከመኝ ነገር ከባድ ነው የሚሰማኝ እንደዛ ነውና ልክ በቃ ሰው እየመጣ ይሰማኛል። እኔ ምን አድርጌ ነው እኔ እኮ ጥሩ አይደለም ኧረ ተው አትሳሙኝ አልኳቸው። የሆኑ ትልቅ ሴትዮ መጣው ማሻአላህ በቃ ሁሉ ነገር ካንቺ ጋር የሚሄድ ልጅ ነሽ ምናምን አላህ መጀመሪያ ሙስሊም አድርጎሽ ነበር በቃ ነገር አሉኝና ኧረ ተው ማማ እኔ ንጹህ አይደለሁም አልኳቸው። እኔ ብዙ ወንጀል አለብኝ አይጠጉኝ አልኳቸው ፈርቼ። ኧረ እንደዚህ የሚባል ነገር የለም አሁን አንቺ እኮ ሌላ ሰው ነሽ አለች። እኔ ሌላ ሰው አይደለሁም አሁንም ወንጀል አለብኝ አትጠጉኝ ምናምን ነገር ሲስሙኝ ምናምን በቃ ይከብደኛል። ምክንያቱም የሆነ ነገር እየሳሙ ያለ ይመስለኛልና ኧረ አትጠጉኝ ምናምን ነገር አልኳቸው። ኧረ ጓደኛዬ እንዲህ ነካ ታደርገኛለች አሁን በቃ ጁማ ሊሰገር ነው ምናምን ነገር አለች። እሺ አልኳትና ውዱ አረገች። አሁን አትታጠቢ ሜካፕሽ ይለቃል አልኳት። ሜካፕ የላትም እኮ እኔ እንደቀልድ ነው ወንጀላችን በጣም ብዙ ስለሆነ እየታጠብን ማስወገድ አለብን አለች። እንደምታወሪ ምናምን ነገር ብዬ እሺ በቃ ቆጣሪ አልኳት። እዛ 1 2 እያለች ውዱ አስደረገችኝ 3 ጊዜ። ከዛ ውዱ አድርጌ ሰው ጎንበስ ሲል አብሬ ጎንበስ ስላለው ቀና ሲል ቀና አላለሁ። ምንም አውቀው ነገር የለም። 2 ረካ ሰገድንና ቁጭ አልን። አሁንም ስወጣ እንደዚሁ ሰው ይስመኛል። በቃ ማሻአላህ በቃ ውሽ ማሻአላህ ምናምን ይለኛል። እኔ በቃ ውስጤ ተጨንቋል በጣም። ልክ አኗር መስጊድ በሬ እንደወጣ በቃ እኔ ሙስሊም ነኝ አልኳት። በቃ ከዚህ በኋላ እኔ ክሮፕ አላረግም በቃ እኔ አልጠጣም አልኳት። አንቺ አትጠጪም አለች። ወንጀልሽ ሀይሩ አለች። ኧረ ተይ የኔ ወንጀል አይገፋም አልኳት። ከሰለምኩኝ ከአንድ ወር ረመዳን አልፋ እስክትመጣ ድረስ 1 ወሩ ሙሉ ሰፈር ውስጥ እኔ ነው የሚጠብቁት። በቃ ትምጣ ብቻ ነው እዚህ ሰፈር ብቅ የተበለ ብቻ ምናምን ይላሉ። ወንዶቹን ሴቶቹ ተነሱብኝ። በቃ እኔ አድማን ይወጡብኝ እንዳለ ወላሂ። ግን እኔ እነሱ ባይኖር አሁን እንዴት ተጠነክር ነበር። ላይ ተነሱ እንዳለ በቃ ከዛ ሳልፍ አንዱ የሆነ ምራቁን ይተፋል ወይ ቲማቲም ምናምን ይወረውራል። እኔ አልሰማችሁም። ደስ ይለኛል በቃ እንደዛ ማድረጋቸው ምናምን ነገር በቃ እንደዚህ የበዛበትማ ይሄ መንገድ ትክክለኛ ነው። ያኔ መጥፎ መንገድ ላይ ሲሄድ ማንንም ተያለኝ የለም። አሁን እንዴት ይሄን ተይሊሉ ይችላሉ ምናምን ብዬ ራሴ ላይ ጥያቄ ፈጥር ነበር። ከዛ በቃ መጣሁ ወደ ቤቴ። ትንሽ ጊዜ እንደቆየው በቃ መጣሁኝ። ደግሞ አያስችለኝም እኔ በቃ እናቴ ነገር ተመልሼ መጣሁኝና በቃ እኔ ሙስሊም ሆነ አይደል ይደብራችሁ በቃ ትንሽ ነገር ላመቻችና እወጣለሁ አልኳቸው። ሰው ቤት በዚህ ጊዜ እንዴት ሄዳለሁ ምናምን ብዬ በቃ ምስኪን ሆንኩባቸው። ቃል ቃቀስኩ ምናምን። ከዛ ወንድም ደወለ። የምሰማው ነገር እውነት ነው። ጓደኞቼ ደውለው ነግሮኝ ነበር። መስጊድ ስትገቢ አይገሽዋል ጥቁር በጥቁር ለብሰሽ ምናምን። አዎ አልኩት። ይስላም ይውጪ ምናምን አይደለም ያለኝ። ሰው እንደሚያደርገው አደረጉ በቃ። አባቴም በቃ በገባው ወጣ ቁጥር ውጪልኝ ይለኛል። እወጣለሁ እኔም እወጣለሁ እያልኩ እየሄደ መጣ። ጊዜውም አላህም እያጠነከረ ይመጣና የሆነ ሰዓት ከፋ። በቃ በጣም ከፋ የሰው ነገርና በመሀል የረሳሁት ለኢድ ጥቁር በጥቁር ለብሻለሁ። ግቢ ክፍት አድርጌ ገቡ። የራስቸው የሚሆን እኔ ምንም አላውቅም። በቃ ሰው ሁሉ ያወቀ መሰለኝ። ቀሰግጄ መጥቼ እኔ ንጹህ ሆኛለሁ። በቃ እኔ ደስ ብሎኛል። ኢድ ነው ምናምን በሩን በግርድ አድርጌ ስከፍት ግቢ ውስጥ ውሃ እየቀዱ እጃቸውን ከፍከፋ የማረነ ክርስቶስ ምናምን እንዴ እኔ መሰለኝ ሰው ገድዬ ሬሳ እየጎተትኩ የገባው ነው መሰለኝ። ዞር ብዬ ራሴን አየሁና ሁሉም ተደናገጡ ምናምን ነገርና እንዴ እናቴ ማዕድ ቤት እንጀራ ጋገረሽ ገብቷታል። እሷ ባይ ግቢ ትኩስ እንጀራ አለልሽ በቃ ወጣ አድርገሽ ቢና በደምብ ትሄጂ ይችላልች። እሷ ሂጄ ልወጣ እንደሆነ አውቃለች እና ይቺ ምናምን ነገርሽ እንዴ ሰው ገደልኩ እንዴ አልኳት። ጠጋልኩና ሰው ገደልኩ እንዴ ምን ነው የሚያፈጡት?
ስለኔ ነው የሚያወሩታቸው ብዙ ማድረግ ክርስቶስ ምናምን ይላሉ ስላትኝ አይ አይደለም እጂ ግቢ ዝም ብለሽ ግቢ እኔ ያለው አለች ገባውኝ ቤቴ ምናምንና አልቻልኳቸውም በቃ ፋቅኔ ከዛ በቃ ይሉጣ ምናምን ብያት ወጣኝ ለዛ ነው እንደውም ነገሩ እየባሰብኝ መጣ ከዛ የቤተሰብ ጫናው እየባሰ መጣ አኑ ታላ እንግዲህ ያው እናቷን እስልምናን አላህ ይወፍቅላት አላህ ሂዳያውን ይስጣት እህታችን እንግዲህ አላህ Subhanahu Wa Ta'ala በእስልምና ላይ ያጽናሽ እያልኩኝ ወደ ውጪ መረጃዎች ወስዳችኋለሁ ሱዳን ኢትዮጵያን ያስፈራራች ነው ተብሏል ሌሎችም የውጪ መረጃዎችን አንድ ላይ እንሰማለን የኢራን አብዮታዊ ዘብ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንከር ያለ ማስጠንቀቂያ ሰጠ ትራምፕ አሁን ካሉበት አጣብቅኝ ለመውጣት ሁለት ምርጫዎች ብቻ ነው ያሏቸውም ብለዋል አንደኛው ውጤታማ የማይሆነውን ይህንን ጦርነት መቀጠል ሁለተኛው ደግሞ ከኢራን ጋር መጥፎ ስምምነት መፈረም ቴህራን አሜሪካ በወደቦቿ ላይ የጣለችውን እገዳ እንድታነሳ የጊዜ ገደብም ያስቀመጠች ሲሆን ውሳኔውን ለመስጠት ያለው እድል ጠባብ መሆኑን አሳስባለች ከየካቲት 21 ወታደራዊ ግጭት በኋላ የሆርሙዝ ባህር ወሽመጥ ተዘግቶ ይገኛል ታዲያ በፓኪስታን አደራዳሪነት የተጀመረው ንግግርም ቢሆን ውጤት ባለማምጣቱ ጦርነቱ አሁንም እንደቀጠለ ነው ትራምፕ የትኛውን ምርጫ ይወስዱ ይሆን ኢራንስ ይህንን ያለችው አስፈራርታ ትራምፕ የጣለባትን የባህር ገደብ እንዲነሳላት ለማድረግ ወይንስ አሜሪካ ጋር ውጊያ ልትከፍት ነው የጊዜ ጉዳይ ሆኖ የምናየው ይሆናል ኸይር ያሰማን የእስራኤሉ ከፍተኛ ሚኒስተር በልደቱ ቀን የታየው ነገር ብዙዎችን እያነጋገረ ነው ይህም ደግሞ ሚስቱ ሰርፕራይዝ አድርጋው ነው ኬክ ላይ ምን አሰርታ እንደመጣች ተመልከቱ የሰው ማነቂያ ገመድ ነው እንግዲህ በኬክ ላይ አሰርታ እንኳን ለ50ኛ ዓመት አደረሰ ያለችው ይህ የሰው ማነቂያ መቼም እንደምናስታውሰው በማርች ወር ላይ በእስራኤል እስር ቤት የሚገኙ ፓለስታይኖች የሞት ቅጣት ተወስኖባቸዋል ህግ ወጥቷል አይደለ ያም ደግሞ ታንቀው እንዲገደሉ ነው ይህን ህግ እንዲወሰን ካደረጉ ትልቅ የእስራኤል ባለስልጣናት መካከል ቤንጊቨር የተባለው የእስራኤል ሴኩሪቲ ሚኒስተር ነው በጣም ሲደሰት ነበር የዛን ጊዜ ታስታውሱ ከሆነ ህጉ ሲወጣ ማለት ነው በማርች ወር ላይ እናም አሁን ላይ ሚስቱ የሱ የ50ኛ ዓመት ልደት ላይ ደስ እንዲለው ማለት ነው በሚደሰትበት ነገር ይው በማነቂያ ፓለስታይኖች እንግዲህ ታነቁበታል ተብሎ በታሰበው ነገር በኬክ አሰርታ አምጥታ እንኳን ለ50ኛ ዓመት አደረሰህ ነበር ያለችው ባልና ሚስት ካንዷ ይቀዳል ማለት ይሄኔ ነው ያ ህግ መቼም እንደምናውቀው ዓለምን ብዙዎች ተቃውሞት ነበር የፓለስታይኖች የሞት ቅጣት ማለት ነው እና ሚስቱ እንግዲህ አንተ የምትደሰተው በፓለስታይኖች መታነቅ ነውና ይነው አሰርችልሃለሁ ብለዋለች እንግዲህ እሱም በፍቅር ተቀብሎ ፍልቅልቅ ብሎ ነበር ይሄ ጉድ ምንድነው እስኪ ሐሳባችሁን በኮሜንት አስቀምጡ ለተመሳሳይ መረጃ ፕላስ ምልክቷ መጫናችሁን አትርሱ ነብዩ መሐመድን በህልሜ ማየቴ እስልምናን እንድቀበል ትልቁን በር የከፈተልኝ ነው ይላል እዚህ ጋር የምትመለከቱት የቀድሞ የአይሁድ እምነት ተከታይ የሆነው የ71 ዓመቱ አሜሪካዊ ሳንፎርድ ፓስ የተባለው ሰው ነው ስለ ህልሙ ሲናገር እንዲህ ይላል አንድ ቀን በህልሜ አንድ ወርቃማ ሻል ወይም ደግሞ ጥምጣም ያደረጉ ልብሳቸው ነጭ የለበሱ ሰው ወደ እኔ መጡ ይላል ፊታቸውን ግን ማየት አልቻልኩም ምክንያቱም ከፊታቸው የሚወጣው ኃይለኛ ብርሃን ፊታቸውን ላየው አልቻልኩም ነገር ግን በዚህ ቅጽበት በጣም ደስ የሚል ነገር ተሰማኝ ይላል ደስታውንም በሚገልጽበት ሰዓት ላይ ማለት ነው የጎድን አጥንቶቼ እንደ ፈረንሳይ መስኮቶች ሲከፈቱ ይሰማኝ ነበረ በደስታ ብዛት ይላል ከህልሙም በኋላ ያንን ህልም ሳስታውስ በጣም ደስታ ነው የሚሰማኝ ይህንን ነገርማ ማጣየቅ አለብኝ ብዬ ያንን ነገር ለማጣየቅ ሰው ጠየቅኩኝ ይላል ነገር ግን አንድ ሼክ አገኘሁኝ ያ ሁኔታ ሙሉ ለሙሉ የነብዩ መሐመድ ካራክተር እንደሆነ ማለት ነው አስረዳኝ ይላል እናም ይህ ህልምማ ዝም ብሎ ወደኔ አልመጣም በማለት ስለ እስልምና የተለያዩ ነገራቶችን በማጥናት መጨረሻም እስልምናን እንደተቀበለ ይናገራል እናም ይህ የ71 ዓመት የቀድሞ የአይሁድ እምነት ተከታይ ማለት ነው ያቺ ህልም ባትኖር ኖሮ ስለ እስልምና አላጠናም ነበረ ምክንያቱም ደግሞ እኔ የተገኘሁበት ቤተሰብ ከአጥባቂ የአይሁድ ቤተሰብ ነው ሲል እንግዲህ ሁኔታውን ይናገራል እናም እኔ መጨረሻ አምላችሁ ማለት ነው እናንተ ነብዩ መሐመድን በህልማችሁ እንዳያችሁ ከተሰማችሁ ማለት ነው በእርግጥም አይቷቸዋል ምክንያቱም ሰይጣን እርሳቸው እንደማይመስላቸው ራሳቸው ነግረውናል ማለት ነው እስኪኛንም አላህ ይወፍቀን እንግዲህ በህልም እንኳን እንድናያቸው ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ የኢራን ሪቮሉሽነሪ ጋርድ የአሜሪካ የጦር መርከቦችን መታው አለ
አዳሩን በነበሩ መተኳኮሶች እንግዲህ የኢራን ሪቮሉሽነሪ ጋርድ የአሜሪካ ንብረትነታቸው የአሜሪካ የሆኑ የሲቪሊያን መርከቦች እንዲሁም ደግሞ ሆርሙዝ ሰርጥን ጥሰው ለማለፍ የሞከሩ የአሜሪካ የጦር መርከቦች ዲስትሮየር መርከቦችን በሚሳኤል መትቻለሁ ብሏል። የአሜሪካ ሴንትራል ኮማንድ የአርሚው ሴንትራል ኮማንድ ሴንትኮም በበኩሉ ጥቃት እንደተሰነዘረበት አምኖ ነገር ግን ይህ ጥቃት ወርዶ ጉዳት እንዳላደረሰና ዲፌንድ እንዳደረገ አሳውቋል። መርከቤ ምንም የተመታ መርከብ የለኝም ብሏል። በሌላ በኩል ግን ሴንትኮም በበኩሉ ምን ብሏል? የኢራንን ትንንሽ የሆኑ ስፒድ ቦቶች አታክ ቦቶች አታክ ጀልባዎች አስምጫለሁ ብሏል። የዚህ ደግሞ የመልስ የሰጠው የኢራን ሪቮሉሽነሪ ጋርድ ደግሞ ውሸት ነው፣ ምንም የሰመጠብኝ መርከብ የለም የሚል ዲናያል ቢያሰማም በሁለቱም በኩል ግን ሚሳኤሎችና ተተኳሾች ክሪስ ክሮስ ሲያደርጉ ነው ያደሩት። ሲተኳኮሱ ነው ያደሩት አዳሩን። በሌላ በኩል ሁለቱም ይህንን እየካዱና የሆነ ዳውን ፕሌይ ለማድረግ እየሞከሩ ነው። ነገሩ ወደ ለየለት ጦርነት እንዳይገባ ሲዝፋየር ኦር የተኩስ አቁም ስምምነቱ ስቲል እንደተከበረ እንዲቆይ በሚል ሁለቱም ዳውን ፕሌይ ያደረጉት ቢሆንም ግን በጦርነት ላይ እንደሚደረገው ሲተኳኮሱ ሚሳኤልና ሮኬቶች ሲተኳኮሱ ነው ያደሩት። በሌላ በኩል ኢራን በትናንትናው ዕለት እንግዲህ የዩኤኢ ለዩናይትድ አረብ ኤሚሬትስ ላይ ጥቃት ከፍታ እንደነበረ ታውቃላችሁ። 19 ጊዜ ተኩሳ ነው እንግዲህ ጥቃት የፈጸመችው። ይህ 19 እንግዲህ 3ቱ ባሊስቲክ ሚሳኤሎች ናቸው፣ 12ቱ ደግሞ ክሩዝ ሚሳኤሎች ናቸው። ከዛ 4ቱ ደግሞ ድሮኖች እንደሆኑ የታወቀው። ዩኤኢ እንግዲህ የእስራኤልን አይረን ዶም የሚሳኤል ዲፌንስ ሲስተም ተረክባ የኦፕሬሽናል እያደረገች ነው ሲባል ነበር። እንግዲህ እዛ ዩኤኢ ውስጥ እንግዲህ የእስራኤል ሰዎች ናቸው የተባሉ ሰዎች ናቸው የዲፌንሱን ይሄንን የአይረን ዶም ዲፌንስን ኦፕሬት ሲያደርጉላት የነበረው ነው እየተባለ ያለው። ለማንኛውም እንግዲህ ከተተኮሱት ውስጥ አብዛኞቹን ኢንተርሰፕት ማድረግ ትችላለች። ነገር ግን ከጀርባ በምታዩት መልኩ እንግዲህ ፉጀይራ ውስጥ የሚገኘው የፉጀይራ ፖርት ላይ የሚገኘው የዩኤኢ የነዳጅ ፋሲሊቲ ተመቶ እንግዲህ ከጀርባ በምታዩት መልኩ እሳት ተፈጥሯል። እንዲሁም ደግሞ 3 ሰዎች መጎዳታቸው የኢንዲያን ሲቲዝን ያላቸው ሰዎች መጎዳታቸው ታውቋል። በሌላ በኩል የዩኤኢ ነዳጅ ጫኝ መርከብ መመታቱን ታውቃላችሁ። ደን ደግሞ የሳውዝ ኮሪያ ንብረትነቱ የሳውዝ ኮሪያ የሆነ መርከብም በኢራን ተመቷል። ይህን አጋጣሚ ተጠቅመው ባይዘው ዶናልድ ትራምፕ ሳውዝ ኮሪያን ይኸው መርከብሽ የተመታ ነውና የጦር መርከቦች ላኪና ሁርሙዝ እናስከፍት የሚል ጥሪ አሁንም በድጋሚ ያሰምተዋል ዶናልድ ትራምፕ በትላንትናው ዕለት። የዩሮፕ ሀገራቶችን አሁንም እየለመኑ ቢሆንም እነ ፍራንስ ምናምን እስካሁን ድረስ የዩሮፕ ሀገራቶች አንመጣም ብለው እምቢ እያሉ ነው ያሉት። በሌላ በኩል ዶናልድ ትራምፕ እንግዲህ የጦር መርከቦቻችን ሁርሙዝን ብለው በጥሰው ሊያልፉ ነውና ሁርሙዝ ላይ ማንም ጥቃት ከፍታለሁ የሚል አንድ ኢራናዊ ካለ እንግዲህ ከምድር ላይ ጠርገንና እናጠፋዋለን ብለው ዝተው የነበረ ቢሆንም አዳሩ እንደምታዩት እንግዲህ የኢራን ባሊስቲክ ሚሳይሎች ወደ አሜሪካ የጦር መርከቦች ተተኩሰዋል። ስለዚህ ዶናልድ ትራምፕ ደግሞ በዛቱት መልኩ እንግዲህ የዛቱበትና ያስጠነቀቁት ነገር መፈጸሙን ተከትሎ ምን ያደርጋሉ የሚለውን አይገስ ዊል ሲ። ሰበር በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ኢትዮጵያ ላይ ጥቃት ልከፍት እችላለሁ እያለ እየዛተ ነው ያለው። ይህን ደግሞ እያለ ያለው ምንድን ነው? ከኢትዮጵያ ተነሳ ያሉት ድሮን መሂዶ የሱዳን ምንድነው ካርቱም የሱዳን ዋና ከተማ ካርቱም የሚገኝ ኤርፖርትን ላይ ጥቃት ፈጽሟል እና ይህ ድሮን የተነሳው ከኢትዮጵያ ነው ባህር ዳር ከሚባል ቦታ ነው የሚል መረጃ እጃችን ላይ ስለገባ አጸፋውን እንመልሳለን ብሎ ዝቷል። ለዚህም ደግሞ ዛሬ በኢትዮጵያ የሚገኙትን የሱዳን አምባሳደርም ሪኮል አድርጓል፣ መልሶ ጠርቷቸዋል። በዚህ ጉዳይ ኮንሰልት ለማድረግና ለመመካከር ጠርቻቸዋለሁ ብሏል። እንግዲህ የሱዳን መንግስት የአብዱልፈታህ አልቡርሃን እንደምታውቁት በደንብ የግብፅ ተላላኪ ነው። ሳሊ የምትባል ቦታ ላይ በቅርብ ጊዜ ከአንድ ወር ከሁለት ወር በፊት 2 ወርም ላይሆን ይችላል ከአንድ ወር በፊት እኔም በሰራሁላችሁ ቪዲዮ ላይ ከኩርሙክ ወደ አደማዘይን መንገድ ላይ ያለ ሳሊ የምትባል መንደር አለች፣ ወር ከተማ አለች። እዛ ላይ እንግዲህ የግብፅ ሰራዊቶችን አስፍሮ የነበረ ሰው ነው። እንግዲህ ከግድባችን በጣም በቅርብ ርቀት ላይ የግብፅ ሰራዊትን አስፍሮ የነበረ ሰው ነው አብዱልፈታህ አልቡርሃን። አጌንስት ኢትዮጵያን ኢንትረስት በተደጋጋሚ ሲንቀሳቀስ የነበረና እንዲሁም ደግሞ የሱዳን ውስጥ ያሉ አማጽያንን የኢትዮጵያን አማጽያንን ሱዳን ውስጥ ፈንድ የሚያደርግ ግሩፕ ነው የአብዱልፈታህ አልቡርሃን ግሩፕ። ይህንን ሁሉ እያደረገ ያው ኢትዮጵያ ደግሞ እንደዚህ ያደረገችኝ ምናምን ብሎ አኪውዝ እያደረገ ነው ላይክ ሂዝ ኢኖሰንት እንደሆነ አስመስሎ። ለማንኛውም ይህ ጥቃት የተፈጸመብን ከኢትዮጵያ በተነሳ ድሮን መሆኑን ተከትሎ አጸፋውን እንመልሳለን በዚህም ጉዳይ ለመመካከር ብለን እንግዲህ አዲስ አበባ ውስጥ የሚገኙትን የሱዳን አምባሳደር ጠርተናል ብሎ አሳውቋል። ምን ያደርጋል የሚለውን ግን አይገስ ዊል ሴይ። ሰበር ኢራን በዩናይትድ አረብ ኤሚሬትስ ላይ ጥቃት ሰንዝራለች። እንግዲህ እጅግ አስደንጋጭ የተባለ ዜና በኢሳት እየተሰማ ይገኛል። በዚህም ጥቃቷ አማካኝነት የነዳጅ ዋጋ በዓለም ላይ በዚህ ደቂቃ ውስጥ ጨምሯል። እስከ መጨረሻው አብራችን ቆዩ። ኢራን በዩናይትድ አረብ ኤሚሬትስ የተለያዩ አካባቢዎች ላይ ጥቃት ሰንዝራለች። ጥቃቱን በድሮንና በኢራን ሚሳኤሎች የተከናወነ ሲሆን በርካታ የዩናይትድ አረብ ኤሚሬትስን የነዳጅ ተቋማት ላይም ታርጌት ያደረገ ነው እየተባለ ይገኛል። በዚህ ሰዓት ከ10 ከ15 ደቂቃ
በፊት የዩናይትድ አረብ ኤምሬትስ መከላከያ ሚኒስትር ሌላ ተጨማሪ በርካታ ድሮኖችና ሚሳኤሎች ከኢራን እንደተወነጨፉ እየተናገረ ይገኛል። እሱ ብቻ አይደለም፣ በበርካታ ግዛቷ ላይ በኢራን ጥቃት የሰነዘረባት ዩናይትድ አረብ ኤምሬትስ በርካታ ሚሳኤሎችንና ድሮኖችን ማብከን ችያለሁ እያለች ትገኛለች። ነገር ግን የአይን እማኞችና በርካታ ከአልጀዚራም ጭምር በርካታ ሚዲያዎች በአንዳንድ የዩናይትድ አረብ ኤምሬትስ አካባቢዎች ላይ ፍንዳታ እየተሰማ እንደሆነ እየተናገሩ ይገኛሉ። ቀን ላይ ኢራን በሆርሙዝ ሰርጥ ማለት ነው የአሜሪካንን መርከብ እንዳጠቃች ተነግሮ ነበር። ያው የኢራን ጉዳይ መዘገብ አቁም ስለነበረ ችላ ብዬው ነበረ። አሁን ግን ከባባድ ዜናዎች እየተሰሙ ይገኛሉ። በሌላ ዜናዎች እመለሳለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ጀግናው የዩኤፍሲ ፋይተር የሆነው ከሀቢብ ወደፊት ህልሙን ሲናገር ምን አለ መሰለ፣ የምር ግን ህልምን እሱ ያለማት ነው የምልህ። ይህን ህልም አንተም እኔም ሁላችንም እንወደዋለን ብዬ ተስፋ አደርጋለሁኝ። ከህልሞቼ መካከል አለ ፍልስጤማውያን የራሳቸው ሀገር እንዲኖራቸው እፈልጋለሁ። ከዚህም ባሻገር ጋዛ ምድር ላይ የራሳቸው ኤርፖርት እንዲገነቡ ጭምር እመኛለሁ። የጋዛ ምድር ላይ የራሴን ትምህርት ቤት መክፈት እፈልጋለሁ። ከዛም ባሻገር ደግሞ ከሀቢብ ጂም ቤት እከፍታለሁ። እዛም ውስጥ ደግሞ እጅግ በጣም ምርጥ የተባሉ ትሬነሮችን አምጥቼ አሰልጣኞችን አምጥቼ የፍልስጤማውያን አሰለጥናቸዋለሁ። በመላው ዓለም በሚደረጉ ድሮችም ላይ ሀገራቸውን ያስጠራሉ፣ እቺን ውብ ሀገር ያስጠራሉ ሲል ነበር የተናገረው። ከዚህም ባሻገር ፍልስጤም ምድር ላይ ኤርፖርት ተከፍቶ እዛም አንድ ቀን ኢንሻአላህ እንሄዳለን ሲልም ጭምር ተናግረዋል ማለት ነው። ይሄ ህልም እንዳልኩ ነው፣ የኔም ያንተም የብዙዎቻችን ህልም ነው ብዬ አስባለሁ። እነዚህ ህዝቦች አስበው እንዲሁም ጀግኖች ናቸው። በከሀቢብ ስር ሰልጥነው ደግሞ ሀገራቸውን የማያስጠሩበት ምንም አይነት ምክንያት ይኖራል ብዬ አላስብም። እጅግ በጣም ምርጥ እሱ ዩኤፍሲ ላይ ያለውን ነገር ታውቃለህ መቼም፣ ለአንተ መንገር አይጠበቅብኝም። እስካሁን ድረስ ምንም አይነት ሽንፈት ያላስተናገደ ስፖርተኛ ነው። ኤኒዌይ አሁን ግን ያው ጀስት ከአባቱ በሞት በኋላ ሪታይር አድርጓል። እስካሁን በነበረው 49 ጌም ካልተሳኩኝ ምንም አይነት ሉዝ ሽንፈት ያልነበረው እጅግ በጣም ምርጥ አትሌት ነው። ታዲያ በዚህ ሰው ሰልጥነህ ምን አይነት ስፖርተኛ ልትሆን ትችላለህ ነው። ኤኒዌይስ ግን የከሀቢብን ህልም እኔም እናንተም ሁላችንም እንወደዋለን ብዬ አስባለሁ፣ ብዙዎቻችን ማለት ነው። ለማንኛውም ህልሙን አላህ እውን ያድርግለት። ሁላችን የምንጠብቀው የምንመኘው ነገር ነው። ይህ ላድርሳችሁ ብዬ ነው ህልምን ከሀቢብ ያለማት። ኤኒዌይስ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ሰላም አለይኩም፣ ይመቻችሁ። ጋይስ ሱዳን ኢትዮጵያ ላይ የዛተች ነው እንግዲህ የምትገኘው። ትናንትና ዕለት በካርቱም አየር ማረፊያ የደረሰ ጥቃት ነው ብላ የጠረጠረችው ጥቃት ማለት ነው እንግዲህ ከኢትዮጵያ የተነሳ ድሮን ነው ይህን ጥቃት ያደረሰብኝ በማለት ኢትዮጵያን ሙሉ በሙሉ ወንጀላለች ሱዳን ማለት ነው። የምትመለከቱ ሰውዬ እንግዲህ የሱዳን ሚሊተሪ የአልቡርሃን ሚሊተሪ የጦር ቃል አቀባይ ነው ማለት ነው። ይህ ሰውዬ ማለት ነው የተናገሩ ከሆነ እነዚህን ድሮኖች መተን ከጣልናቸው በኋላ ድሮኖቹ ባለቤትነት የዩናይትድ አረብ ኤምሬትስ መሆኑን አረጋግጠናል። ከዛም በተጨማሪ ደግሞ የድሮኖቹ የመጡት ከኢትዮጵያ ከባህር ዳር ከሚገኘው ኤርፖርት ተነስተው ካርቱምን ያጠቁት ማለት ተናግረው በዛውም ደግሞ እዛው ላይ ደግሞ አክለው ሱዳን ሃቭ ዘ ራይት ቱ ለመመለስ ወይ ደግሞ አጸፋ ለመመለስና ምላሿን ለመስጠት ሀብተ ራይት ኢትዮጵያ ሙሉ በሙሉ በጦርነቱ ላይ ኢንቮልቭ ስለሆነች ለኢትዮጵያ ምላሽ የመስጠት ግዴታ አለብን የሚል ነገር ወይ ደግሞ መብታችን ነው እንመልሳለን የሚል ነገር አስተላልፏል። ሶ ዲስ ኢዝ ዘ ዳይሬክት ትሬት ወይ ደግሞ ቀጥተኛ ማስፈራሪያ ነው ይሄ። ስለዚህ እዚህ ጦርነት ላይ እንዳላችሁ እኛ ምንላል ተቀበናል። ስለዚህ እናንተን በፈለግንበት ሰዓት ላይ በፈለግንበት ቦታና በፈለግን ኢንቴንሲቲ እናጠቃችኋለን የሚል ማስፈራሪያ ማለት ነው። ይሄ መጀመሪያ አይደለም ሱዳን ባይዘው ኢትዮጵያን ስታስፈራራው ደግሞ ኢትዮጵያ ላይ የሆነ ችግር ለመፍጠር ስታስብ ማለት ነው። አልቡርሃን እንግዲህ እንደሚታወቀው በግብጽና በሳውዲ ኢራን ከሚደረጉ ፕሮክሲዎች መካከል አንደኛው ነው። እንግዲህ አልቡርሃን በቅርቡ የግብጽ ወታደሮችን በኢትዮጵያ ድንበር አካባቢ ማስፈሩም ይታወሳል። ኢትዮጵያን ፕሮቮክ ለማድረግ ነው ይመስለኝ፣ ምንም ሌላ እንትን የለውም። ኢትዮጵያ ኢንተርናል ጉዳዮች ላይ በኢትዮጵያ ጉዳዮች ላይ ደግሞ ኢትዮጵያን ጠቅላላ በኢትዮጵያ ጉዳይ ላይ እንዳልተሳተፈና ኢትዮጵያን ትሬት እንዳላረገ ሰው አሁን ኢትዮጵያ ነክታኛለች እንደዚህ ያደርጋለሁ የሚል ማስፈራሪያ ሲሰጥ ትንሽ ያስቀዋል። የምር ቦልስ ኖሯቸው ደግሞ ድፍረት ኖሯቸው ይህን ጥቃት የሚያካሄዱት ከሆነ አብረን የምንመለከት ይሆናል። እነሆ የዛሬ ቪዲዮ ይመስል ነበር። ዛሬ ነበርኩኝ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ ምትላሻም ዳሽር አድርጉ። አላህ በጀን ታገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ተለያዩ ሶሻል ሚዲያ ላይ ሼር ማድረግ እንዳትረሱ። አላህ በጀን ታገናኘን። ወሰላሙ አለይኩም።